እንድትወጣ አርጋታ እንዴ ልታጠቃቂ ሙከረሽ ሊሆን ይችላል ማለት ምን ሆነሻል? ወዴት ነው የምወጣው? ወጣት እኮ ያለብሽ አንቺ ነሽ። ዛሬ ሩታ ማለት ነው ደህና አርጋ ሄርሜላን አንደፋድፋ ያንን አርቲፊሻል ጸጉር እንደ እጇ ላይ እንደዚህ ጠቅልላ ማለት ነው አፈር ከድሜ ታበላልኛለች ብዬ ስጠብቅ በሩን ክፍት አድርጋ ተወችላት ገባች። በቃ ከዛ በኋላ ተጀመረ ቡጥቡጡ ጭቅጭቁ ተጀመረ ማለት ነው። እናም ከኋላ የመጣ አይናወጣ ነው እንደምታዩት ሄርሜላ ማለት ነው በትክክል በቃ የአብርሃም ቦታ ላይ እንደ ሚስት ሆኛለሁ አይነት ሞራል እየተሰማት ነው ከሩታ ጋር ስትመላለስ የነበረው። ለዚህ ሁሉ ችግር ተጠያቂ ጋሽ አብርሃም ይባላል። እንግዲህ እንደምታዩት የማል ቤት የቆመው ልጅ አይ አንተ ልጅ እንደው ምን ይሻልካል? እንደ ተረገምክ አመት ሊሞላክ ነው። ሩታዬ ግን ማለት ነው የኔ አቃጣይ እንኳንም ለበለብሽልኝ እቺ ሚጥሚጣ ማለት ነው ከለሚጥሚጣ ሚጥሚጣ አለው ይባላልና እኔ እኮ ሄርሜላ የሚሏት ሴትዮ በዚህ ልክ በቃ በዚህ ልክ ሄጃታ ነው እንደዚህ አብርሃም ላይ ሙጭጭ ያለችው ባለትዳር ወንድ ላይ ኧረ የሄርሜላ ከፋ በስማ ብቻ ልጅ ግን ማለት ነው ወገን ምናምን የላችሁም እንዴ ጸበል የምትወስዷት ማለት ነው። በእውነት በሰው ትዳር እኮ እንደዚህ ሙጭጭ አይባልም። በጣም አሳፋሪ ነገር እኮ ነው። ባህላችንም እምነታችንም የማይፈቅደው ነገር ነው ስለ እውነት ማለት ነው። ሰው ፍቺ ሳይፈጽም ሳይለያዩ ገና ለገና ተጣሉ ተብሎ በነገራችን ላይ እኛ ብዙ ጊዜ ያው ፊት ለፊት ደስ ስለማይለን የምትሰራው ነገር ሁሉ ጊዜም ቢሆን ያው ፊት ለፊት የምንወቅሰው ውሽሚትን ነው። ግን ዋናው የችግሩ መንስኤ አብርሃም ነው፣ መረሳት የለበትም ቤተሰብ ማለት ነው። ዋናው የችግሩ መንስኤ እሱ ነው። አሁን ላይ ራሱ በቃ ድርድር በመካከላቸው ቆሞ ማለት ነው በጣም እንዲያውም መልስ በአግባቡ ሲመልስ የነበረው ለውሽሚት ነው። ይሄ ደግሞ አላግባብ የሆነ ነገር ነው። እኔ ሩታ እንዴት አድርጋ ምህረት እንደምታረግ ለዚህ ሰው እኔ አላቅም። እኔ እንዴት ተደርጎ ይሄ ምህረት የሚያሰጠው ነገር አይደለም ሲጀመር አብርሃም እየሰራ ያለው ነገር። ሲቀጥል ደግሞ ሻንጣዋን አንከርፍፋ ገብታለች። እያያችሁ ከሆነ ይሄ እዚህ ጋር ያለው ሻንጣ የኔ ነው ብላለች። ሌላው ደግሞ ጉድ ይሰማችሁ አይደል ያለችውን ሌላም ልጅ እንደግማለን ስትል ሩታ ማለት ነው ልጅ ካስፈለገን ይማለው አላለችም መትዬ ሄርሜላ። ምን ጉድ ነች በእናታችሁ ሴት እንደው ምን ቃልና ምን ስያሜ እንስጣት? እኔ እኮ በቃ አለቀብኝ ይችን ሴት የምናገርበት ቃል በራሱ ማለት ነው። ራንቺስ የጉድ ነሽ እውነት በስመ አብ። በጣም አይን አውጣንሽ ሄርሜላ። ምን አይነት ልጅ እንደሆንሽ አላቅም እኔ እንዴት እንዳደግሽ እንዴት ላይፍሽ በዚህ ልክ እንደዚህ እንደሆነ በጣም ገርሞኛል በእውነት ማለት ነው። ምን አይነት ሴት ነሽ ግን አንቺ? ትንሽ አታፍሪም? አትሸማቀቂም? በሰው ትዳር መሀል ገብተሽ እንደዚህ ስትሆኚ እንደ የሩታን እኮ አላስተነፍስ እጇን ስትይዘው እጇን እያነሳች ወደ መሬት የሩታን እጅ ምን ነው ሩታዬ ዛሬ ያጥፍሽ የት ገባ? አትወለውይልንም ነበረ? ለራሷ የተመታ ጣሳ መስላለች። እንደ ድሮ አይደለም እኮ ሰውነቷ ራሱ ፊቷ ገርጥታለች ሁላ ማለት ነው ትዬ ሄርሜላ። አሁን ሩታን ስታያት ጭራሽ በቃ ቀንድ አበቀለች ማለት ነው። እኔ በሆን ይሄንን አርቲፊሻል ጸጉሯን እጄ ላይ ጠምጥሜ ደህና አድርጌ ሂሳቧን ሰጣት ነበረ። የምሬን ነው። የምን መለማመጥ የምን ሹሩሩ ነው? ሰርጎ ገቦችን ምን ቀንዳቸውን ብሎ መጣል በቃ። እቺ ሰርጎ ገብነች ያለ ቦታ የተገኘች ማለት ነው። በዚህ ልክ ክብር የሰጠሻት ሩታ ምን አይነት እኔ እርጋታ ከወለድሽ በኋላ ያመጣው እርጋታ በታምር እኔ ማንም ሰው ጋር በዚህ ልክ ቶሎ እንዲህ አይነት ለውጥ አይመጣም እንዴ። ሜቢ ልጅ ስላላት ሌላ ወንጀል ውስጥ ሌላ ችግር ውስጥ አልገባም የሚለው ኃላፊነት ስላለባት ነው ይመስለኛል ሩታ በአሁን ሳለ እንዴ ተረጋጋችሁ እንጂ ሄርሜላ እኮ ፋታ የምትሰጥ አይደለችም። በራሱ የምታደርገው ድርጊት ወደ ወንጀል የሚጋብዝ ነው። ጭራሽ ሻንጣዋን ይዛ ገብታለች ቤተሰብ። አሁን ነው ጉድ ማለት አሁን ነው። እና በዚህ ልክ እኔ የሚሰሩት ነገር ትንሽ አሳፍራቸው ማለት ጋዳው የሆነ ነገር በመሀላቸው እንዳለ እንደዚህ እየነገሩን እኮ ነው አብርሃም የሚሆን እትዬ ሄርሜላ ማለት ነው። ኧረ በጣም ይደብራል አብርሃም በእውነት አቻህን እንደው ትንሽ አቻ በሆነች ሴት እንኳን ሩታን ብትቀይራት ያምርብክ ነበረ። እናትክ የምትሆን ሴት አምጥተህ ሩታን ትላገጥባት ታረጋለህ። አወዳደቅህ ከፋ ያንተ ራሱ ማለት ነው። ሩታ ምንም አትሆንም። እንዲያውም ሩታ ማለት ነው በሌላ መንገድ ብትመጪ ደስ ይለኛል። ወደ ሸበላ የሆኑ ስንት አንቺ ልጅሽን አብለው ስመው ሩታዬ ንግስቷ የሚሉሽ እንዳሉ ረስተሽ ነው እንዴ ከዚህ ሰው ጋር የምትዳረቂው ማለት ነው? እሱ እኮ እንደ ሚስት እያከበረሽ አይደለም። እስቲ ምን እንደተከሰተ እናንተ ቪዲዮን ያያችሁ ልጆች ምን ታዝባችኋል? ሄርሜላና አብርሃም ሲነጋገሩበት የነበረው መንገድ በቃ መግባባት መነጋገር ይሰማታሉላ ጆሮ ሰጥቶ ማለት ነው። ሩታ ላይ ግን ለውጥ አለ። በጣም የሚናገርበት መንገድ
ሁሉ ነገሩ ጥሩ አይደለም። ይሄ ማለት ደግሞ በቃ እሱ ሸፍቷል። ኤኒዌይስ ማለት እንጃ ሩታ ለማናደድ እንዲሁም ደግሞ አላ አይደለ ፈታ ልትልባቸው ሆን ብላ ነው እንጂ ምንም ለሱም ፍላጎት ኖሯት አይመስለኝም። ሲቀጥል ደግሞ ለአብርሃምም በዚህ ልክ አሁን እንዲህ ልትሆንለት የምትችል አይነት ሰው አይደለም። ሄርሜላ ሜቢ አሁን ላይ እንደዚህ ሲሆኑ ሁለቱ ስታይ በጣም ትቃጠላለች፣ የታወቀ ነው። እየተናደደችም ነበር አይታችሁ ከሆነና ግን ደግሞ እንዲህ አይነት ደረጃ ከደረሱ እኔ እንጃ። በስመ አብ ቤተሰብ እኔ ከዚህ በኋላ ይሄ ህይወት ሆኖ ይቀጥላል መከባበር ሲኖራል ብላችሁ ታስባላችሁ? ሄርሜላ እኮ ሳታስበው ብዙ ነገሮች እያወጣች ነው። ሻንጣዋን ይዛ ከገባች እንደዚህ እንደፈለገች የሱ ሩም የምትመጣ ከሆነ በቃ ነገሮች ሁሉ እንዳይሆኑ ሆነዋል። ጭራሽ ሆኖ እኔ ወልድለታል አላለችም። ስለዚህ አሁን ደግሞ ሌላ ጉድ ይመጣል ገና ማለት ነው። ወይ አረገዝኩ ብላ ትመጣለች። ስለዚህ ሩታዬ የተነካካ ነገር እጅ ይላል እና ይቅርብሽ ነው የምልሽ። ይሄ ሰውዬ ያዋጣሽ እግዚአብሔርን። ቤተሰብን የትዕግስት የለኝም፣ እንዲህ አይነት ላይፍ አይመቸኝም ማለት የማይሆን ነገር የሆነ ሰዓት ላይ ከሆነ የምትሰጡት ታይሚንግ አለ። ግን ይሄ ነገር በህይወታችሁ በተለይ በባልና ሚስት መካከል የማይሆን ነገር ከተፈጠረ ያነችን ሴት የሚጎዳ ነገር ካለ እቺ ሴት ካወቀች ማለት ነው ማስቀጠል የለባትም። አሁን እንደው እሷ ሆን ብላ ያረገችው ነው እንጂ ሩታ ሲጀምር አብርሃምን ፈልጋ አይደለም። ግን እኔ ሄርሜላና አብርሃም ያላቸው ቅርበት ግልጽ ሆኖ በደንብ አድርጎ አሁን ስለታየኝ ሩታዬ እንጃ እንዳትሞክሪ በስህተት ማለት ነው በእልክ እኔ ባሞክር ይሻልሻል። ይሄን ህይወት እንዴ ኧረ በስመ አብ በጣም ከባድ ነገሮች ናቸው እየታዩ ያሉት። እኔ ተሰማኝ በእውነት በሩታ ቦታ ማለት ነው። ሚስት እንደዚህ እየተገፈታተረሽ ከቤት ማስወጣት ምናምን ጭራሽ በውሽማ እሱ እንዴት እስቆ ሁለቱንም እኩል ያያቸዋል? የገረመኝ ነገር እንዳያጣ ከሁለት ያጣ እንዳይሆን እኮ ነው አሁን እሱ። ወይኔ አብርሽ እንደው ስራ አድርጎ ነበር አንተን ራሱ መግረፍ ማለት ነው። የምሬን ነው። አንዳችሁም አትረቡም ከሩታ ውጭ። ምንድነው አሁን ይሄ ህይወት ነው እየኖራችሁ ነው። እርግጠኛ ናችሁ? ተመልካቹን አበሳጭታችሁ እናንተም ያልሆነ ቪዲዮ እየሰራችሁ ወደ ህዝብ እየለቀቃችሁ ምንድነው ደስታ አግኝታችሁ ታድራላችሁ? ግን እንደው ይሄ ነገር ላይፍ ነው ጭውቴ ነው ብንል ራሱ ሩታ በዚህ ልክ እንደዚህ የሆነውን ባልሽ እውነት ባሌ ብለሽ አብረሽው እንደው ህይወትን ትቀጥያለሽ? እኔ እንደው ያስጨነቀኝና ያስገረመኝ ያለው ውስጤን ህሊና ይቀበላሉ። በዚህ ልክ ሌላ ሴት እንደዚህ የሆነችበት ያየችውን ወንድ ባሌ ብላ አብራት አስቀጥለዋለች? ምን አይነት ላይፍ ነው የሚኖሩት እነዚህ ልጆች? ነው እኔ ነኝ ሌላኛው ዓለም ላይ ያለሁት ወይስ ደግሞ እነሱ ናቸው? ቤተሰብ የእውነት በቃ እኔ ሊና አይቀበልም እንደዚህ አይነት ህይወት ማለት ነው። በጣም ነው የምናደደው። እቺ ሄርሜላ ላይ ተባለችው ሴትዮ ወጣ ብቻ እኔ ምንም ይፈጠር በሩታና ባብርሽ መካከል ግን እኔ ባትመጣ ሁላ በቃ በእነሱ ህይወት ውስጥ ባናያት በራሷ መንገድ ብትመጣ ቀንዱ ግልግል የምንላት ጊዜ ነው ናፈቀኝ እንዴ። ማንም እኮ ማያረገውን ነገር እኮ ነው እያደረገች ያለችው በእነዚህ ልጆች ህይወት ውስጥ። ማንም ሴት ምን ያህል ልብ ቢሰማት ነው? ሰው እኮ ባልና ሚስት እንኳን እስኪፋታ ይጠብቃል። ያልተፋቱ ባልና ሚስቶች መሀል ገብታ ጭራሽ ይሄ ሁሉ ንግግር ወልድለታለሁ ብላለች። ሰሞኑን እንግዲህ በቅርብ ጊዜ ደግሞ አዲስ አጀንዳ ከፍተው ይመጣሉ ቤተሰብ ማለት ነው። ጉድ! ይሄ ነገር እንዲህ በቀላሉ የሚፈታ አይመስለኝም። ሲቀጥል ደግሞ ያው እንደሰማችሁት ሻንጣዋን ይዛ እንደገባችም ነግራታለች ለሩታ። ሩታ ምንም አልመሰላትም። በነገራችን ላይ የማናደድ ስራ እየሰራች ስለሆነ እሷ ለነገሩ ምንም አይመስላትም። ቆርጣለች ባይዘው ማለት ነው። እንዴት አድርጎ ግን እቺን ሴት መመለስ እንደሚችል እግዚአብሔር ይወቅለት ማለት ነው። አሁን ለጊዜው መስሎታል አብርሃም ማለት ነው። ከዚህ በኋላ በእንብርኩ በሄድም አይመልሳትም ሩታን። ሲያናድዱ እግዚአብሔር። እኔ ቤተሰብ እውነት ነው የምላችሁ ማለት ነው። የአብርሃምና የሄርሜላ ቅርርብ በጣም አብሽቆኛል ማለት ነው። ብዙ ነገሮች እዛ ጋር የወጡ ስለሆነ እያየን ስለሆነ እውነት ሩታ መካስ አለባት ማለት እነዚህ ሰዎች ቢቀጡ እኔ ባይ ደስ ይለኛል። በቃ ማለት ተበድላለች እንዴ። በላይዋ ላይ ይሄ ሁሉ ነገር ከተደረገ እኮ በቁሟ ገለዋታል ማለት ነው። እቺ ልጅ እኛ የምናየው አሁን ሩታ የምታረገው አክት ምናምን ኖርማሊ ሊያስቀን ወይም ደግሞ ፈታ ልንል እንችላለን። ግን ማየት ያለባችሁ ምንድነው ከበስተጀርባዋ እቺ ሴት ትዳሯን ሳትፈታ አብርሃም ችግር ውስጥ አስገብቷል ህይወቷን ማለት ነው። በቃ ህይወቷን ማለት ትዳሯን አባልጎታል አብርሃም ሳይፈታት። ያቺ የለመደች ናት ሲጀመር ምንም የምትፈራው ነገር የላትም ማለት በህይወቷ የሆነ ተስፋ ያስቆረጣት ነገር ስላለ
የምትኖረው በገገማ ነው ማለት ነው። ለዛ ነው እንደዚህ አብርሃም ላይ እንደዚህ ጥብቅ ያለችው ማለት ነው። ዘንድሮ መቼስ ጉድ እዩ ተብለን ነው ወደ እነዚህ ልጆች ህይወት የተቀላቀለ። ከዚህ ውጪ ምንም ማለት አልችልም። በቃ ያየሁት ነገር እኔ አናዶኛል በብዛም ማለት ነው። ለምን ሄርሜላ እንዲህ ሩታን ስታናግርበት የነበረው ስታመናጭቅበት የነበረው ምናምን ነገሩ ደስ አላለኝም። የማይገባትን ነዋ እየሰጠቻት ያለው። እዚህ ጋር ሄርሜላ ነበረች መመናጨቅም መመታትም መገፍተርም ይገባት እንጂ ሩታ አይደለችም። ከኋላ የመጣ ይውላችሁ ይሄ ነው መጨረሻው ማለት ነው። ኡፍ ቤተሰብ ሰላማችሁ ይብዛል። ውስልትና ላይፍ ስታይል ያረጋችሁት ትዳር ኖሯችሁ ከተለያዩ ሴቶች ጋር ግንኙነት ያላችሁ የምትማግጡ ህሊናችሁ ለሚጠይቃችሁ ጥያቄ እንኳን የተለያየ ጀስቲፊኬሽን የምትሰጡት ሚስቴ ወፍራለች፣ ታዳምጠኝም፣ እንደዚህ ሆኗል፣ እንደዚህ ገብቶ ወጥቶ ብቻ ለራሳችሁ እንደሚመቻችሁ አርጋችሁ ሪዝን እየፈጠራችሁ ውጭ ለመውጣታችሁ ከተለያዩ ሴቶች ጋር ለመማገጣችሁ ህሊናችሁ ከሚጠይቃችሁ ጥያቄ ነፃ ለመውጣት ሪዝን እየሰጣችሁ በዛ አይነት ላይፍ ስታይል እየኖራችሁ ያላችሁ ባሎች ስሙ። ተፈጥሮ አንድ ህግ አላት፣ በጣም ወሳኝ ህግ። እሱም የማጨድና የመዝራት ህግ ይባላል። ይሄ ዩኒቨርሳል ነው። ሰው የዘራውን ያንኑ ያጭዳል፣ ካርማ የሚሉት ማለት ነው። አንተ ዛሬ ላይ የምትዘራው ዘር ከሚስት ውጪ የምታረገው ስራ ምንም አይነት ኮንሲኩዌንስ የሌለው ሊመስል ይችላል። ምንም ውጤት የሌለው ቢዝነስ ሰምሯል፣ ምንም እየሆንክ አይደለም፣ እየተደሰትክ ነው፣ ሴቶቹ ያዝናነዋል ምናምን። እንደዛ አይምሰል ወንድሜ። የሆነ ፖይንት ላይ አንተ በጣም ቫልዩ በምታረገው ነገር ያኔ ታወራርዳል። ሰው የዘራውን ያጭዳል ሲባል የሚመስለው ኦኬ አንተ ቺት ስላረግ ሚስትም ቺት ታረግባለች ማለትም ላይሆን ይችላል። ልጆች ከሆኑ ያንተ ደካማ ጎን ልጆች ምን ክፉ ነገር እንደሚያጋጥማቸው አታውቅም ባንተ ክፉ ዘር ምክንያት። ሰው ሲኖር ለራሱ ብቻ ሳይሆን ለትውልዱም ነው ለልጁም ነው። ያንተ መልካም ስራ ለትውልድ ይተርፋል፣ ያንተ ክፋትም ለትውልድ ይተርፋል። ዛሬ ላይ አንተ በሚስት ላይ ሚስት ላታክ ትችላለች ወይም አውቃም በቃ ምን ታመጣለች መሄጃ የላትም ከኔ ውጪ መኖር አትችልም ገንዘብ አለኝ ሶ ምናምን ብለህ የተለያየ አይነት ላይፍ ስታይል ውስጥ ቃልህን በልተህ እየተመላለስክ ካለ ልንገርህ በጣም ቫልዩ የምታረገው ነገር ግን ይወሰድብሃል። አንድ ቀን ምናልባት ገንዘብህ ከሆነ ገንዘብህ እያየው እማትበላበት ደረጃ ላይ ትደርሳለህ። ወይ ትታመማለህ ወይ ኢሞሽናሊ ስቴብል ላትሆን ትችላለህ። በምን መንገድ ተፈጥሮ ሂሳቧ እንደምታወራርድ አታውቅም። እንደዚህ አይነት ነገር ውስጥ ካለ መስመር ቀይር፣ ወደ ቤት ተመለስ፣ ሚስትን ይቅርታ በል።